የቤተ ክርስቲያን የልደት ዕድሜዎች የሚባሉ 3 ልደቶች አሉ። ቅዱስ ዮሐንስ አፈወርቅ ሲናገር ቅድመ ዓለም በአብ አንደበት እግዚአብሔር ፍጥረትን ሲፈጥር ለይኩን ብርሃን ሲል የሰራት ቤተ ክርስቲያን አለች። ቤተ ክርስቲያን መርከብ ናት። መርከብ ባህር ላይ ነው ያለው። ገና ሁላችን ወደ ወደቡ አልደረስንም። ሌሎቹ እንደሚሉት ከዚች ቤተክርስቲያን በአፋ ያሉት በቃ ጸድቀናል ድነናል ብለው ወደብ ላይ እንዳሉ የሚናገሩ ሰዎች አሉ። እኛ መርከብ ላይ ነው ያለነው። ቤተክርስቲያን መርከባችን ናት። ባይሆን በጸጋ ድናቸዋል። ላለፈው መርገም ቀድሞ ለነበረብን ነውር ከላያችን ሲወገድ እኛ የፈጸምነው የተጋደልነው ተጋድሎ የለም። ያ ስጦታ ነው። መስቀል ላይ የተሰጠ ስጦታ ነው። በስጋ ክርስቶስን ከወለደች በኋላ ሌላ ልጅ የላትም። ማረፊያ የተከበረ ይሆናል ተብሏል። እሷን የናቁ መስሏቸው፣ የናቁት ግን በዙፋኑ ሕያው ሆኖ ለዘላለም የሚኖረውን ሌላ ሰው ተቀምጦበታል ብሎ መገዳደር ነው። ይጠብቅ የነበረው እረኛው በጎቹን ጠርቶ በሉ ዛሬ ሰርግ ቀን ስለሆነ እናንተን አርጄ ሰርጌን እደግሳለሁ የማይል ነገር ግን በጎቹን ሙሽራ አድርጎ ራሱ ስጋውን ቆርሶ ደሙን አፍሶ ሙሽራይቱን የሚመግባት ሙሽራ አዳም በቀትር ሲያንቀላፋ ከጎኑ ሔዋን ተገኘች። ክርስቶስ በቀትር ሲያንቀላፋ ከጎኑ ቤተክርስቲያን ተገኘች። የአዲስ ኪዳን ሙሽራ ክርስቶስ ቤተክርስቲያንን የወለዳት በመስቀሉ ላይ ነው። ሃይማኖታችን የመስቀል ሃይማኖት ነው። እስኪ በሉ ሃይማኖታችን ነው የመስቀል ሃይማኖት ነው። ምክንያቱም የተመሰረተችው ቤተክርስቲያን በመስቀል ላይ ስለሆነ ነው። በመስቀል ላይ ተመሰረተች ማለት ምን ማለት ነው? በመስቀሉ ታምናችሁ በአሚነ ሥላሴ ሥላሴን በማመን ያላችሁ ምእመናን ምእመናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አመሻችሁ? አሜን። እንድናስበው ይረዳን፣ እንድናመሰግነው የፈቀደልን ጸሎት ልመናችንን ምህላ አስተብቆታችንን ከኃጢአት በቀር ሰምቶ የሚፈጽምልን የልብ መሻት የውስጥ ፍላጎታችንን የማይከለክለን እንደ በደል እንደ ኃጢአታችን እንደ ክፉ ስራ እንደ መተላለፋችን መጠን ሰፍሮ ቆጥሮ ያላጠፋን ይልቁንም ከማያልቀው ልግስናውና ከማይጓደለው ቸርነቱ የንስሐ ዕድሜ ሰጥቶ የጠበቀን የሚጠብቀን የቅዱሳን አምላክ እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። ዛሬ ሁላችሁ እንደምታውቁት በቤተ ክርስቲያናችን ካሉ ከጌታችን ከኢየሱስ ክርስቶስ 9 አበይት እና 9 ንዑሳን በዓላት አጠቃላይ 18 በዓላት መካከል አንዱ ንዑስ በዓል የመስቀሉ መታሰቢያ ትልቁ በዓላችን ነው። መስቀልን ያው ዛሬ አብይ በዓል ቢሆንም ቅሉ ለመስከረም 17ቱ ተውላጥም አንደኛ ለመስቀሉ መገኘት ምክንያት ቁፋሮ ከተጀመረበት ታሪክ መነሻ አድርጋ ቤተክርስቲያን በስፋት ዘመነ መስቀል ብሎ ቅዱስ ያሬድም ባመሰገነው ድጓው ላይ ጊዜ ጠብቆ የሚሰበክ የሚነገር ሰፋ ያለ ምስጢር ስላለ ዛሬ ሕማሙን መከራውን በጌታችን በኢየሱስ ክርስቶስ በኩል ለቤተ ክርስቲያን የተገለጠውን ታላቁን የድነት ምስጢር እንድንማር አብይ ጾም ላይ ነው ያለነውና እንደ ነገር ሃይማኖታዊ የመስቀል ትምህርት በጣም አጠር ላለ ደቂቃ ስትማሩ የዋላችሁትን እየተማራችሁ የሰነበታችሁትን ከኔ ጋራ በመጠኑ በር መክፈት አይን መግለጥ የሚያስችል መልእክት እንማማራለን። በታላቋ ሮም ጥንቱን በነበረው ልክ እንደ እስክንድሪያ እንደ አንጾኪያ እንደ ኢየሩሳሌም ለመንበር ጵጵስና ከአራቱ ስፍራዎች አንዱ የነበረው የቅዱስ ጴጥሮስ መንበር ያለበት ሮም ነው። ቅዱስ ጴጥሮስን ተከትለው ከተነሱት ደጋግ የቤተ ክርስቲያን ሊቃውንት መካከል አንዱ ተላዊ ሐዋርያትን የተከተለ የሚባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ የእሱን መጽሐፍ ከ81 መጻሕፍት መካከል አንዱ አድርጋ የምትቆጥረው አራተኛው የሮም ሊቀ ጳጳሳት ቅዱስ ቀሌምኒጦስ ዘሮም የጻፈው መጽሐፍ አለ። መጽሐፈ ቀሌምኒጦስ ይባላል። በምዕራፍ 10 ቁጥር 22 ላይ ዲበ ሃይማኖተ መስቀል ተሃንጸ መሰረታ ለሐመርነ ቅድስት ቤተ ክርስቲያን፣ የመርከባችን የቅድስት ቤተ ክርስቲያን መሰረቷ የታነጸው
በመስቀል ሃይማኖት ላይ ነው የሚል ቃል አስቀምጧል። ከዚህ መርከባችን ቅድስት ቤተ ክርስቲያን መሰረቷ የታነጸበትን የመስቀል ሃይማኖት መማማሪያ እናደርጋለን። የትምህርታችን ርዕስ ሃይማኖተ መስቀል ወይም የመስቀል ሃይማኖት የሚል ይሆናል። ጉባኤው ሲያበቃ እኛ ከዚህ ስንወጣ የሰማነው ቃል የተማርነው ትምህርት ከኛ እንዳይወጣ ከልባችን ሰሌዳ ከሕሊናችንን ጓዳ እንዳይታጣ ቃሉን ሰምተን እንድናስተውል እንድናኖረው ባስተዋልነው ባኖርነው ቃል ለመኖር ደግሞ እንድንችል እግዚአብሔር ጉልበት እንዲሆነን እየተማጸን ጭምር እስኪ ቃሉ ቅዱስ ቃል ስለሆነ ስንናገረው ስለሚቀድሰን ድምፃችሁን ከፍ አድርጉና ሙሉን ቃል ተናገሩ። የመርከባችን በሉ የቅድስት ቤተ ክርስቲያን መሰረቷ የታነጸው በመስቀል ሃይማኖት ላይ ነው። ጠቅለል ስናደርገው እንዳይዘነጋ ረጅም ስለሆነ መልእክቱ የመስቀል ሃይማኖት በሉ እስኪ። ይሄ ርዕሳችን ድገሙት እስኪ። ምን አላችሁ? መልካም። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቀጸ ቃል ወጸልዩ ሊተ ብዙኃ ከመ እክስቶ ዘክርስቶስ ምስጢራ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበትን ለእናንት ለአገልጋዮቹም ሰሚ ጆሮ አስተዋይ አእምሮ ውሳጣዊ ልቡና መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። ዕውቀት ከምስጢር ጥበብ ከማስተዋል እያስማማ ለፍጥረት ሁሉ የሚገባውን እንዲገባ አድርጎ የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም ሩቁን አቅርቦ ረቂቁን አጉልቶ የተሰወረውን ገልጦ የተከደነውንም ከፍቶ እንድንረዳ ይርዳን። ህትይታ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢሩ የቤተ ክርስቲያናችን አንደበት ጻሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የኛ የሁላችን የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት አዝኖ ለተከዘው ተጨንቆ ለሚያለቅሰው ዓለም ከልቡ ላይ ሐዘን ርቆ ከፊቱ ላይ እንባ ደርቆ እንዲጽናና መጽናናት የሆነውን መድህን የወለደች መዋዘ ፍስሐ የደስታ መፍሰሻ በጨለማ በሞት ጥላ መካከል ለምንኖር ለሁላችን ከድቅድቁ ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው በሌለ እውነተኛ ብርሃን ውስጥ የሚኖረውን ፀሐይ ጽድቅ እውነተኛ ፀሐይ እግዚእነ ኢየሱስ ክርስቶስ በማኅፀኗ ተሸክማ ወደ ዓለም የወለደች መብርሃን ለሞተውና ለተቀበረው ምድር ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ የተገኘባት መሠረተ ሕይወትም ትንሣኤ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን አማኑኤል እረኛችን በአዙረ መስቀሉ በመስቀሉ አጠርነት ሁላችንንም ከልሎ በቀደመው ሥርዓት በአባቶቻችን ፍኖት በተዋሕዶ በረት ያዝነን። ቅዱስ ቀሌምንጦስ ታላቁ የቤተ ክርስቲያን አባት በተለይ የቤተ ክርስቲያናችን መጻሕፍት በቀኖና የተወሰኑት ሐዋርያቱ የሰጡት ወደኋላ ላለነው ለቤተ ክርስቲያናችን በትውፊት እንዲተላለፍ ያደረገ ባለውለታ ነው። አስተጋባይ ይባላል። ሰብሳቢ ያቀናጀው እሱ ነው። በተለይ እኛ እስከ ዮሐንስ ራእይ ያለው መጽሐፍ ነው በእጃችን ላይ ያለው። ከዛ ውጭ ያሉትን 8ቱን የሥርዓት መጻሕፍት እንደ ሐዋርያት ሲኖዶስ፣ አብጥሊስ፣ ግጽም፣ ድድስቅልያ የመሳሰሉትን መጻሕፍቶች በሙሉ ከራሱ መጽሐፍ ጋር አንድነት አቀናይቶ 81 የምንለውን መጽሐፍ ተቆጥሮ እንዲሰጠን ወደ 3 ምዕት ያሻገረ ኋላኛው 4ኛው መቶ ክፍለ ዘመን እስኪደርስ ድረስ ለክቶ ያስቆጠረ ታላቅ ባለውለታ አባት ነው። የአባታችን ጥንቱን ስለነበረው አዳምና ሴቲቱ ውድቀታቸው
እግዚአብሔር አምላክ ለውድቀት ለድካማቸው ካሳ እንዲሆን ለአዳምና ሴቲቱ እንባ የሰጠውን የተስፋ ቃል ኪዳን እነዚህ ሁሉ አስቀምጦ ኋላ ደግሞ የተሰጠውን የድኅነት ተስፋ በክርስቶስ የተከፈለውን ዋጋ ምዕመናን የሚጠበቅባቸውን ድርሻ አብልቶ አስፍቶ ያስተምራል። በዚያው ውስጥ የምንኖርባት ቤተ ክርስቲያን ማን እንደሆነች ደጋግሞ ይነግረናል። በተነሳንበት ክፍል ላይ ዲበ ሃይማኖተ መስቀል ተሃንጸ መሰረታ ለሐመርነ ቅድስት ቤተ ክርስቲያን። ሐመርነ ሐመራችን ወይም መርከባችን ቅድስት ቤተ ክርስቲያን መሰረቷ የተሰራው በመስቀል ሃይማኖት ላይ ነው አለ። የኛ መሰረታችን የቅድስት ቤተ ክርስቲያናችን መሰረቷ ነው። ምክንያቱም ራሱ ቅዱስ ቀሌምንጦስ ምን አለ? ቤተ ክርስቲያን ብሂል ነፍሰ ክርስቲያን ብሂል። ቤተ ክርስቲያን ያልኳችሁ ቤተ ክርስቲያን ማለት የኛ የክርስቲያኖች የምዕመናን ነፍስ ናት አለ። እስኪ ቤተ ክርስቲያን ብሎ የኛ ነፍስ ናት። ነፍሳችን ቤተ ክርስቲያን ትባላለች። ምናችን? ነፍስ የተለየው ስጋችን አስከሬን ሳጥን ነው የሚባለው፣ የነፍስ ማኖሪያ ማለት ነው። ቤተ ክርስቲያን የሚባለው አንዱ የምዕመን ነፍስ ነው። ነፍሳችን ቤተ ክርስቲያን ትባላለች። ለዚህ ነው እኛ እያንዳንዳችን መርአዊሃ ለቤተ ክርስቲያን የቤተ ክርስቲያን ሙሽራ የተባለ ክርስቶስ በመስቀል ላይ ዋጋ ከፍሎ ለራሱ አጭቶ የወሰዳት ነፍስ ስላለችም የእያንዳንዳችን ሰውነት ነፍስ ያደረበት አካላችን የክርስቶስ ሙሽሮች እንባላለን። የክርስቶስ ምን እንባላለን? ክርስቶስ ስንት ሚስት ነው ያለው? እኛ ሙሽሮቹ ከሆን ማለት ነው። ስንት ነን እኛ? ክርስቶስ የአንዲቷን ነፍስ ሙሽራ ነው። የአንዲቷን ነፍስ ማለት እኛ ብዙ ነን። ታዲያ የትኛውን ነፍስ ሙሽራ ነው ያላችሁ እንደሆን ያመኑትም አንድ ነፍስ ነበራቸው ይላል መጽሐፍ። ስንት ነፍስ ነበራቸው? በሃይማኖት ጥላ ውስጥ የሚኖር ምዕመን ሁሉ። ለዚህ ነው ቤተ ክርስቲያን ማለት በዛ ቤተ መቅደሱ ብቻ አይደለም፣ የእያንዳንዱ ክርስቲያን ሰውነት ነው። የእያንዳንዱ ክርስቲያን ሰውነት ብቻ አይደለም፣ ጉባኤ ህብረት፣ የምዕመናን አንድነት ቤተ ክርስቲያን ይባላል። አንድነቱ አንድነት ነው እንጂ ብዙነት የለውም። ቤተ ክርስቲያን ብዙ ሆና አንድ፣ አንድ ሆና ብዙ፣ በምስጢር ብዙ ነገሯ ክብራ የሚነገርላት ናት። ስለዚህ እያንዳንዱ በዚህ ያለው ጉባኤ በሙሉ ባለ አንድ ነፍስ ነው። ባለ ስንት ነፍስ ነው? ያው የቀደመውን ዘመን አንስተን ነው እንጂ እኛ እንኳን አንድ ነፍስ ማለት አንድ ሀሳብ ማለት ነው። ምክንያቱም የነፍስ ግብሯ ለባዊነት ማሰብ ነው። ሀሳባችን አንድ ነው እንጂ የቀደመው ዘመን በሐዋርያቱ ማህበር የነበሩ ክርስቲያኖች ያመኑትም አንድ ነፍስ ነበራቸው። አንድ ነፍስ ማለት ሀሳባቸው፣ ፈቃዳቸው፣ ምኞት፣ ፍላጎታቸው አንድ ነበር ማለት ነው። የኛ እንኳን የሁላችን ሀሳብ የሁላችን ነፍስ አንድ ሊሆን ቀርቶ የአንዱ ሰው እንኳን ሀሳብ ብቻውን የተለያየ ነው። ሀሳባችን የተለያየ ነው። ፈቃዳችን የተለያየ ነው። የሰው አመል፣ የሰው ጸባይ ማታ ዝናብ ጠዋት ፀሐይ ይባላል። ስለዚህ በፈረቃ ነው። አሁን ጠዋት አውሬ የሆነ ሰው አሁን ደግሞ በቃ ተረጋግቶ ቁጭ ያለ መልአክ ይመስላል። ከዚህ ወጥቶ ድጋሚ ደግሞ እንዲያ ይኖራል። አሁን ምን ይላሉ? አቤቱ አምላኬ የቀን እብድህ የሌሊት ግንድህ ተጋድም ያለውና ጠብቀኝ ይላሉ። እና እንደዚያ ነው። ቀን ስናብድ የምንውል ሌሊት ደግሞ እንደ ግንድ ተጋድመን የምናድር ሰዎች ነው። አመላችን የሚያውልን የሚያሳድረን እግዚአብሔር መሆኑን አናውቀው። በራሳችን ጉልበት ራሳችን እንደምንጠብቅ የምናስብ ማለት ነው። አሁን ሲተኛ ለመንቃቱ እርግጠኛ የሆነ ሰው የለም። በቃ እንደምንም ጠዋት እንደምንም ለመንቃት እሞክራለሁ ብሎ ነው የሚተኛ። መንቃቱን አይደለም በዛው መቅረቱን እንኳን አያውቅም። ሰው ደካማ ነው። በተኛ ሰዓት ማን እንደሚቆጣጠረው እንዴት ባለ ሰውነት ተዘሎ ተፈቶ ራሱ ረስቶ እንደሚኖር እንኳን አያውቅም። በዛ ሰዓት መጥቶ አየር የሚስብበት ሰዓት አይደለም። ስለዚህ እግዚአብሔር ይጠብቀዋል፣ ያስጠብቀዋል። መልአኩን ልኮ እግዚአብሔር ይጠብቀዋል። እንዲህ አድርጎ የሚያኖረን አምላካችን ቀሪ ዘመናችንን በቸርነቱ ይጠብቀን። እሱ እንደሚጠብቀን አውቀን ወደ ጠባቂያችን ለመመለስ እንድንችል ደግሞ ውሳጣዊ የሆኑ በልቡና ልንመለከት የምንችልባቸው አይኖቻችንን በቸርነቱ ያብራለን። ያው የስጋ አይናችን አጥርቶ ከማየት ፈዟል፣ የስጋ ጆሮአችን አስተውሎ ከማድመጥ ደንዝዟል እና ብዙ ማንሰማ ብዙ ማናያቸው መንፈሳዊ መልእክቶች ስላሉ በዚህ ዘመን በተለይ። ስለዚህ ሰው አንዱ ሰው ባለ ብዙ ሀሳብ በሆነበት ዘመን የተነገረ አይደለም። ቤተክርስቲያን መራዊዋ ወይም ሙሽራዋ ክርስቶስ ነው ሲባል ሙሽራይቱ የሆነችው አንዷ ነፍስ ናት። አንዷ ነፍስ ማለት ያመነው ሁሉ ሲጨመር አንድ ሀሳብ አንድ ፈቃድ ስላለው የምዕመናን ጉባኤ ኤክሌሲያ ወይም አክሌሲያ የሚባል አክሌሲያ የምንለው
የምእመናን ህብረት በሙሉ ቤተክርስቲያን ይባላል እና ቅዱስ ቀሌምንጦስ ምን አለ? ቤተክርስቲያን ብሂል ነፍሰ ክርስቲያን ብሂል። ቤተክርስቲያን ማለት የምእመናን ነፍስ ናት አለ። ያ ብቻም አይደለም። መጽሐፈ ቀሌምንጦስ እዚሁ ምዕራፍ 11 ቁጥር 89 ላይ ቤተክርስቲያን እሞሙ ይእቲ ለማህየምናን እለ ያምኑ በሕገ እግዚአብሔር። ቤተክርስቲያን ማለት ይህች ናት፣ ለምእመናን እናታቸው ናት። ምእመናን የሚባሉት ደግሞ በእግዚአብሔር ያመኑ ይላል። እምነታቸው አንድ የሆነ፣ ሐሳባቸው አንድ የሆነ፣ ፈቃዳቸው አንድ የሆነ በእግዚአብሔር ጸንተው የሚኖሩ እንደ ሕጉ ለሚመላለሱ ሁሉ መጠለያ የሆነችው ይህች ቤተክርስቲያን ናት። የነፍሳችን ማደሪያ ሕንፃ ሰውነታችን ቤተክርስቲያን ነው። አንድነት የእግዚአብሔር ክብር ማረፊያ የሆነው ይሄ ቃል እግዚአብሔር የሚሰበክበት አንድ ሐሳብ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆኖ ምእመናን የሚተባበሩበት ጉባኤ ሁሉ ቤተክርስቲያን ይባላል። ስለዚህ በሶስት እርከን ሕንፃ ቤተ መቅደሱ የምእመን ሰውነትና ከአንድ ምእመን ሰውነት አንድ ነፍስ ጋር የተባበሩ ምእመናን ህብረት በሙሉ ቤተክርስቲያን የሚለውን ስያሜ አግኝተዋል። ታዲያ ምን አለ? ዲበ ሃይማኖተ መስቀል ተሐንጸ መሰረታ ለሐመርነ ቅድስት ቤተክርስቲያን። የዚች የቅድስቲቱ የተለየች የከበረች የነጻችና የጸናች ቤተክርስቲያን መሰረቷ የታነጸው በመስቀል ሃይማኖት ላይ ነው አለ። የኛ ሃይማኖት የመስቀል ሃይማኖት ነው የሚባለው። የምን ሃይማኖት አልኳችሁ? የመስቀል ሃይማኖት። እኛም ስንጠራ ስማችን መስቀላውያን ነው የምንባለው። የመስቀል ልጆች መስቀላውያን። በተለይ ታስታውሳላችሁ በዓለማችን ላይ በቀድሞ ዘመን በነበሩ ጦርነቶች ተንባላቱ በሰለጠኑበት ዘመን መስቀሉን ኃይል አድርገው የዘመቱ ብዙ አካላት ነበሩ። እነሱ ምን ክሩሲደርስ ይባላል። ክሩሲደርስ ማለት የክርስቶስን መስቀል ክሮስ እሱን አምባ አድርገው በሱ ድል እንነሳለን ያሉ ማለት ነው። እነ ቆስጠንጢኖስ ድል ነስተው ለመዝመት በዚህ ትዕምርተ መስቀል ትመውዕ ለጸረቅ ወለጸላእተከ፣ ጠላትህን የሚገዳደርን ሁሉ ድል መንሳት የምትችለው በዚህ መስቀል ላይ ነው እየተባሉ መስቀሉን ዋሻ መደበቂያ ማለት ነው። መስቀሉን ጋሻ መመከቻ አድርገው ዘምተውበታል። መመከቻ ጋሻው፣ መደበቂያ ዋሻው መስቀሉ የነበራቸው ሰዎች በመስቀል ጠላቶቻቸውን የሚመክቱ ነበሩ፣ ድል የሚነሱ ነበሩ። በጦራቸው አንደበት በጋሻቸው ደረት ላይ የመስቀል ምልክት እያኖሩ ይከላከላሉ፣ ሌላውንም ያጠቁ ነበረ። ሲያሸንፉ ድል ሲነሱ እነዚያ በመስቀል ተመክተው ያሸነፉ ስለሚባሉ መስቀላውያን ይባሉ ነበር። ሃይማኖታችን የመስቀል ሃይማኖት ነው። የተገለጠው በዚያ ነው። ቤተ ክርስቲያን ስትመጡ በዚያ በኩል ቤቻናለ ለማለት ትልቁ ምልክት ሃይማኖታችን የተገለጠው በመስቀል ነው። የክርስቲያኖች ቤት ቤተ ክርስቲያን ከላይ ከፍ ብሎ የሚታየው ጉልላቷ መስቀል ነው። እኛ ከቤተ ክርስቲያን ጉልላት እስከ ምዕመናን ደረት፣ አንገት፣ ማዕተብና ንቅሳት ድረስ የምንመለከተው ይሄንኑ ጽን ኃይል ጋሻ የሆነው ቅዱስ መስቀል ነው። ስለዚህ የማይጠፋ ነው። ምልክት መገለጫ ነው። መገለጫቸው የማን እንደሆኑ ማሳያ ነው። መስቀላውያን ስለሆነ ነው። ስለዚህ ሃይማኖታችን የመስቀል ሃይማኖት ይባላል። የመስቀል ሃይማኖት የተባለባቸውን አበይት ሁለት ምክንያቶች እንመልከት። ሃይማኖታችን የመስቀል ሃይማኖት ነው። እስኪ በሉ ሃይማኖታችን በሉ የመስቀል ሃይማኖት ነው። ምክንያቱም የተመሰረተችው ቤተክርስቲያን በመስቀል ላይ ስለሆነ ነው። በመስቀል ላይ ተመሰረተች ማለት ምን ማለት ነው? ቤተክርስቲያን የተወለደችው መስቀል ላይ ነው። እስኪ ቤተክርስቲያን የተወለደችው ምን ላይ ነው? የቤተክርስቲያን የልደት ዕድሜዎች የሚባሉ 3 ልደቶች አሉ። ቅዱስ ዮሐንስ አፈወርቅ ሲናገር ቅድመ ዓለም በአብ አንደበት እግዚአብሔር ፍጥረትን ሲፈጥር ለይኩን ብርሃን ሲል የሰራት ቤተክርስቲያን አለች። ይህ በዓለመ መላእክት ያለ የቤተክርስቲያን ዕድሜ ይባላል። ለይኩን ብርሃን ሲባል ድንቁርና ጨለማ ተወግዶ መላእክቱ ንቁም ባሉት የምስራች ቅዱስ 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 ብለው እንዲያመሰግኑ የዚያ በአርያም ያሉ የመላእክቱ ህብረት ያቺ አንድነት የተዋቀረችበት ጊዜ ነው። ስለዚህ ቅድመ ዓለም ማለት ነው። በሰው ዓለም በሰው ኑሮ በፊት በዕለተ እሑድ የተሰራች የተገለጠች በመላእክት መካከል ሃይማኖት የተገለጠባት ያቺ በዓለመ መላእክት ቤተክርስቲያን አለች። በወጣቶች በሰንበት ቤት ኮርስ ስትማሩ የቤተክርስቲያን ታሪክ የሚል ትምህርት ላይ ቤተክርስቲያን ዕድሜ ይባልና ቤተክርስቲያን በዓለመ መላእክት ይባላል። በዓለመ መላእክት የተመሰረተችው ቤተክርስቲያን አብ በቃሉ ለይኩን ብርሃን ሲል የገለጣት ቤተክርስቲያን ትባላለች። ሁለተኛ የቤተክርስቲያን ዕድሜ የሚባለው በሰው ሕይወት ውስጥ በገነት ተሰጥታ ሰው ያሳደፋት፣ ዳግመኛ ግን ክርስቶስ በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ጎኑን ተወግቶ በማየ ገቦ የገለጣት
ቤተክርስቲያን አለች። በመስቀል ላይ የተሰራች ቤተክርስቲያን። ምን ላይ የተሰራች አልኳችሁ? ክርስቶስ የሰራት ቤተክርስቲያን፣ በምድር መካከል በአዲስ ኪዳን የገለጣት ቤተክርስቲያን ማለት ነው። ያቺ ከመጣች በኋላ ግን በመንፈስ ቅዱስ ሙቀት፣ ለምሳሌ ከዶሮ እንቁላል ሲወለድ በቃ አዲስ ትውልድ ተገኘ ይባላል። ያ አዲሱ ትውልድ ደግሞ ቢያንስ 21 ቀን ኢንኩቤት መደረግ አለበት። በዶሯ ታቅፎ ሙቀት እያገኘ ይጠበቃል። በዕለተ ዓርብ በማየ ገቦ ከጎኑ በፈሰሰው ውሃ ወደ ዓለም የተገለጠችው ወልድ የመሰረታት ሊቁ ፈልፈለ ማሕሌት የማሕሌቱ ምንጭ ቅዱስ ያሬድ ዘበንቲያ ለቤተ ክርስቲያን ተጸፋይከ በውስተ አውድ። ለእሷ ለቤተ ክርስቲያን ስትል ነው በአደባባይ አንተ በጥፊ የተመታዊ ነው። ለሙሽራይቱ ለቤተ ክርስቲያን ማለት ነው። ክርስቶስ የገለጣት ቤተ ክርስቲያንም እሱ ሙሽራ ሆኖ ሲሰቀል ካጠገቡ ሙሽራ ሆና ተገኝታለች። የመጀመሪያው ሙሽራ አዳምን ተመልከቱ። አዳም በቀትር ሲያንቀላፋ ከጎኑ ሔዋን ተገኘች። ክርስቶስ በቀትር ሲያንቀላፋ ከጎኑ ቤተ ክርስቲያን ተገኘች። የአዲስ ኪዳን ሙሽራ ክርስቶስ ቤተ ክርስቲያንን የወለዳት በመስቀሉ ላይ ነው። አዳም ተኝቶ ነሳ አጽመ እምገበሁ ለአዳም ወለሃኮ እምኔሁ ብእሲተ። እግዚአብሔር ከአዳም ጎን አንዲቷን አጥንት ወሰደና ከእሷ ሙሽራይቱን ሴትን ደግሞ ሰራት። ክርስቶስም በመስቀል ላይ ሆኖ በቀትር በፈቃዱ ነፍሱን ሰጥቶ ሲያንቀላፋ ሞቱን መጽሐፍ እንቅልፍ ይላል። ወተንሳ እግዚአብሔር ከመዘንጋ ምናምን እግዚአብሔር ከእንቅልፍ እንዴት እንደሚነሳ ሆኖ ተነስቷል ተብሎ ተነግሮለታል። መስቀል ላይ ሆኖ በፈቃዱ ሲያንቀላፋ ከጎኑ በጦር ተወግቶ ቤተ ክርስቲያን ተገኝቷል። ያቺ ቤተ ክርስቲያን የተወለደችው ያን ጊዜ ነው። ለቤተ ክርስቲያን እንዲህ አይነት ሙሽራ ማንም አይቶ አያውቅም። ሰርግ አድርጎ ምዕመናን ድምተኞቹን ጠርቶ አንድ ነፍስ፣ አንድ ሀሳብ፣ አንድ ፈቃድ ያላቸው ሙሽራ አድርጎ የሚያከብራቸው ሰርጌ ስለደረሰ ብሎ ይጠብቅ የነበረው እረኛው በጎቹን ጠርቶ በሉ ዛሬ ሰርግ ቀን ስለሆነ እናንተን አርጄ ሰርጌን እደግሳለሁ የማይል ነገር ግን በጎቹን ሙሽራ አድርጎ ራሱ ስጋውን ቆርሶ ደሙን አፍሶ ሙሽራይቱን የሚመግባት ሙሽራ። በቅዳሴያችን መግቢያ ላይ አባቶች እንደሚል ጸሎት አላቸው። መኑ ዘርአ መራዊ ዘይጠብህ ስጋው በጊዜ ከብካቡ ወይትበላ ለገሞራ። እንዲህ አይነት ሙሽራ ማን አይቶ ያውቃል? እንዴት አይነት ሙሽራ! ሰርግ ደግሶ ከጠራ በኋላ በጎቹን የማያርድ በጎቹን አስቀምጦ ስጋውን ቆርሶ ደሙን አፍሶ የሚያበላቸው ሲበላ እስከ ዘመን እልፈት እስከ ዓለም ዕልቀት ድረስ ዓለሙ እስኪያልቅ ዘመን እስኪያልቅ እስከ ዓለም እልፈት እስከ ዘመን ዕልቀት ድረስ ወይትበላ ለገሞራ እስከ ወዲያኛው ሲበላ የሚኖር እስከ ወዲያኛው ሲጠጣ የሚኖር ሲበላና ሲጠጣ። ዛሬ ያስቀደሳችሁ ካላችሁ ተቀድሶ የነበረው ቅዳሴ የቅዱስ ዮሐንስ አፈወርቅ ቅዳሴ ነው እና በቅዳሴው መጨረሻ ላይ ካህኑ ምን ብለው ነበር መሰላችሁ? እቱ በሰላም ውስጥ አብያቲክሙ የሚለው ዲያቆኑ አልተናገረም፣ ካህኑ ነው የተናገሩት። በላይክሙ ወጸገብክሙ በልታችሁ ጠግባችኋል፣ ሳታይክሙ ወራዊክሙ ጠጥታችሁም ረክታችኋል። እቱ በሰላም ውስጥ አብያቲክሙ እናንተ በልታችሁ የጠገባችሁ ጠጥታችሁ የረካችሁ እንግዲህ ምን ታደርጋላችሁ? በሰላም ወደ ቤታችሁ ግቡ። ወደ ቤታችሁ ማለት ወደ መኖሪያ ቤታችሁ አይደለም፣ ወደ ሰማይ ቤታችሁ ማለት ነው። ወደ ሰርጎ አዳራሽ ግቡ እንጂ ሙሽሮች። ስለዚህ አንዷ ነፍስ የክርስቶስ ሙሽራ ናት። ያቺ ክርስቶስ በመስቀል ላይ ገልጦ በመንፈስ ቅዱስ ሙቀትነት 50 ቀን ጠበቃትና በበዓለ 50 በዓለም ሁሉ እንድትሰበክ ደግሞ በሐዋርያት አንደበት ተከስታ ተገልጣለች። ስለዚህ አብ ለይኩን ብሎ የገለጣት ክርስቶስ በመስቀል ላይ ደግሞ እንደገና የገለጣት መንፈስ ቅዱስ በበዓለ 50 የገለጣት ከአብ ከወልድ ከመንፈስ ቅዱስ 3 ጊዜ ተከስታ ወደኛ የመጣችው ይህች ሃይማኖታችን ናት። ስትመሰረት መሰረቷ የተባለው ዲበ ሃይማኖተ መስቀል በመስቀል ላይ ተባለ። የአዲስ ኪዳን ቤተ ክርስቲያን ያው መሰረቷ፣ ኋላ ጉልላቷ ጣሪያዋ ተደምድሞ ያለቀው በበዓለ 50 ነው እና በአዲስ ኪዳን ስትገለጥ ዲበ ሃይማኖተ መስቀል ታንጸ መሰረታ ለሐመረነ ቅድስት ቤተ ክርስቲያን። ቤተ ክርስቲያን መርከብ ናት አለ። መርከብ ናት። መርከብ ባህር ላይ ነው ያለው። ገና ሁላችን ወደ ወደቡ አልደረስንም። ሌሎቹ እንደሚሉት ከዚህች ቤተክርስቲያን በአፋ ያሉት በቃ ጸድቀናል ድነናል ብለው ወደብ ላይ እንዳሉ የሚናገሩ ሰዎች አሉ። እኛ መርከብ ላይ ነው ያለነው። ቤተክርስቲያን መርከባችን ናት። ወደባችን መንግስተ ሰማያት ነው። ክርስቶስ መጥቶ ከዚህ በኋላ እኛ የምንከፍለው ዋጋ ድህነታችን እኛ የምንከፍለው ዋጋ ባይኖር ድህነታችን የተፈጸመ ቢሆን ያለቀ ቢሆን መሬት ላይ ምንም አንሰራም ነበር። ሁላችን ገነት ወይ መንግስተ ሰማያት ነበር መገኘት የነበረብን። ለዚህ ነው ቅዱስ ጳውሎስ በክርስቶስ መከራ የጎደለው እኔ ደግሞ በስጋዬ መከራ ተቀብዬ እፈጽመዋለሁ ያለው። መልሶ እያንዳንዱ ደግሞ የራሱን መዳን ይፈጽም ያለ። ገና ያልተፈጸመ መዳን አለ።
እስከ መጨረሻው የሚጸና እርሱ ይድናል ተብሏል እንጂ በቃ አሁን ክርስቶስ አድኗቸዋል ድናቸዋል አልተባለም። ባይሆን በጸጋ ድናቸዋል። ላለፈው መርገም ቀድሞ ለነበረብን ነውር ከላያችን ሲወገድ እኛ የፈጸምነው የተጋደልነው ተጋድሎ የለም። ያ ስጦታ ነው፣ መስቀል ላይ የተሰጠ ስጦታ ነው። ስለዚህ ቤተ ክርስቲያን የተመሰረተችው የታነጸችው ሐመር መርከብ የተባለችው ማዕበሉ የሚማታት ነፋስ አውሎ ነፋስ ድል ሊነሳት የሚገዳደራት ነገር ግን ያንን ችላ ተግዳሮቱን ድል ነስታ ለማለፍ እንድትችል የታነጸችው ማንም በማይችለው በመስቀል ሃይማኖት ላይ ነው ይላል። በምን ላይ ነው አልኳችሁ? በመስቀል ሃይማኖት። ስለዚህ ቤተ ክርስቲያን ስትታነጽ የመስቀል ሃይማኖት ላይ ነው የታነጽ ነው ማለት ሃይማኖታችን የመስቀል ሃይማኖት ነው። ለምንድን ነው ሃይማኖታችን የመስቀል ሃይማኖት የተባለው? ሃይማኖታችን የተመሰረተው መስቀል ላይ የተሰጠን መስቀል ላይ ስለሆነ ነው። መስቀል ላይ በተሰጠው ስጦታ መርህ የምትመራ ሃይማኖት ስላለችን ለኛ 4 ስጦታዎች ተሰጥተውናል። አንደኛው ስርየተ ኃጢአት ነው። ሁለተኛው መስዋዕት ነው። ሶስተኛው ገነት ነው። አራተኛው እናት ተሰጥቷል። ይህ መስቀል ላይ አግኝተናል። ከሰባቱ አጽራ መስቀል መካከል ለኛ ስላለው ስጦታ ክርስቶስ የመሰከራቸውን የገለጣቸው እነዚህ 4ቱ በሃይማኖት ውስጥ ለምንኖር ከዚህ ሃይማኖት ውጭ ያሉ ግን የሌላቸው መሰረታዊ የሆኑ የድህነታችን ዋስትናዎች ተሰጥተዋል። የመጀመሪያው ለኛ ስርየተ ኃጢአት መስቀል ላይ ተሰጥቶናል። ምን ተሰጥቶናል? እስኪ ስርየተ ኃጢአት በሉ። ክርስቶስ መስቀል ላይ እያለ አባ ሥራይ ሎሙ አባቶ ይቅር በላቸው ብሏል። ክርስቶስ የኃጢአትን ስርየት ሰጥቶናል። እስኪ በሉ ክርስቶስ በሉ። የኃጢአትን ስርየት ሰጥቶናል። ክርስቶስ አምላካችን መስቀል ላይ ሆኖ የከፈለው ዋጋ በአዳም በኩል እንደማይቆም የክረምት ጎርፍ እየመጣ ዓለሙን ገዝቶ በዓለሙ ላይ ሰፍኖ የነበረው ጥንተ መርገም የበደላችን መጀመሪያ የነበረው በአንዱ መተላለፍ ወደ ዓለም የገባው ሞት የቀረው ክርስቶስ አምላካችን መስቀል ላይ ሥጋውን ቆርሶ ደሙን አፍሶ ስርየተ ኃጢአት ሰጥቶናል። ክርስቶስ በመስቀል ላይ ሆኖ ኃጢአታችንን ይቅር ብሎናል ነው የምንለው እንጂ ይቅር አስብሎልናል አንልም። እኛ እስኪ ኃጢአታችንን በሉ ይቅር ብሎናል። ከሌላው የምንለየው በዚህ ነው። ሌሎቹ እንዲህ አይነት ሃይማኖት የላቸውም። ኢየሱስ መስቀል ላይ ኃጢአታችንን ይቅር አስብሎናል ብለው ነው የሚያምኑት። እኛ ግን ክርስቶስ መስዋዕት ሆኖ የቀረበ መስዋዕት አቅራቢ ሆኖ የቆመ መስዋዕት ሊቀበል የተቀመጠ አንድ አካል በሶስት ግብር የተገለጠባት ሃይማኖትን ያለችን የመስቀል ሃይማኖት ነው። መስቀል ላይ ክርስቶስ የከፈለውን ዋጋ ሰዎች አያውቁትም። የሚመስላቸው የቆመ ካህን ብቻ ነው። እኛ ግን የተቀመጠ ንጉሥ የቀረበ መስዋዕት መሆኑን እናምናለን። ክርስቶስ ኃጢአታችን ይቅር አስባለን አይደለም የምንለው፣ ኃጢአታችን ይቅር አለን። መጽሐፍ እንዲህ ይላል ሐዋርያት ሥራ ላይ ምዕራፍ 5 ከቁጥር 31 ጀምሮ ይህም እግዚአብሔር ለእስራኤል ንስሐንና የኃጢአትን ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ምን ይላል? ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ይላል። እስኪ የኃጢአትን ስርየት በሉ ይሰጥ ዘንድ፣ የኃጢአትን ስርየት ያሰጥ ዘንድ የሚል ሰምታችኋል? ምን የሚል ዘንድ? ይሰጥ ዘንድ አለን። ራስን መድኃኒትም አድርጎ በስልጣኑ ማለት ነው በቀኙ ከፍ ከፍ አደረገው። ክርስቶስ የኃጢአትን ስርየት የሰጠን አምላካችን እንጂ የኃጢአትን ስርየት ያሰጠ ሎሌ አይደለም። ሎቱ ስብሐት ክብር ምስጋና ይግባውና እቺ ሃይማኖት የመስቀል ሃይማኖት ናት የምንለው ሃይማኖታችን ክርስቶስ የኃጢአትን ስርየት የሰጠባት ናት፣ ያሰጠባት አይደለችም። መስቀል ላይ ሆኖ መስዋዕት ሆኖ ካሳ የሆነባት መስዋዕት አቅርቦ ከራሱ ከመለኮታዊ ስልጣኑ ይቅርታን ያሰጠባትና የሰጠባት ስለሆነች ይሄ ምስጢር የሚነገርባት። እነሱ ማሰጠት እንጂ መስጠትን ለክርስቶስ የማይሰጡ ጉዳይ ፈጻሚነትን ሳይሆን ጉዳይ አስፈጻሚነትን የሚሰጡት መድረሻ እንጂ አድራሻ መሆኑን የማይመሰከሩባት ናት። ሃይማኖታችን ግን ከእነሱ ሀሳብ የተለየች ናት። እኛ ክርስቶስ አድራሻችን መዳረሻችን ነው እንጂ መድረሻችን አይደለም። ክርስቶስ የኃጢአት ስርየትን የሚሰጥ እንጂ የሚያሰጥ አይደለም። ክርስቶስ ጉዳይ ፈጻሚያችን እንጂ ጉዳይ አስፈጻሚያችን አይደለም። ስለዚህ የኛ ሃይማኖታችን መስቀል ላይ የተሰጠች ሃይማኖት ናት፣ የኃጢአት ስርየት የተሰጠበት። ሁለተኛ መስዋዕት የተሰጠበት ነው። መስዋዕት የመጨረሻው መስዋዕት። ወደ ቤተ ክርስቲያን ስንመጣ የምናቀርባቸው 7 አይነት ስጦታዎች አሉ።
አንደኛው መባ ይባላል። እስኪ መባ በሉ። መባ ማለት መግቢያ ማለት ነው። ባ ማለት ገባ ማለት ስለሆነ መባአ ማለት መግቢያ ማለት ነው። ስንመጣ ባዶ እጃችን አንገባም። ይትቆ መራቀ ከቅድመ እግዚአብሔር ይላል መጽሐፍ። እግዚአብሔር ፊት ራቆትን ባዶ እጅን እንዳትቆም ተብሏል። እግዚአብሔር ፊት የምንገባበትን መባ እጅ መንሻ ይዘን እንመጣለን። እንደ ማረምም ካስፈለገ አንድ በጣም መታረም ያለበት ጉዳይ አለ። ለምሳሌ እናንተ በሽተኛ ልትጠይቁ ትሄዳላችሁ። ዋናው በሽተኛው ጋር ሄዳችሁ እግዚአብሔር ይማረ፣ አይዞ፣ ምን ያስፈልጋል እያላችሁ ድጋፍ መስጠታችሁና ከእናንተ የምትረዱት እርዳታ በላይ የእግዚአብሔርን አዳኝነት መንገራችሁ ነው። በሽተኛ መጠየቅ ማለት ይሄ ነው። ግን እግረ መንገዳችሁ ባዶ እጄንማ አልሄድም የሆነ መጠየቂያ ይዤ ብትሉና መባ ይዛችሁ ትገባላችሁ ማለት ነው። ከዛ በሽተኛው ጋር ገብታችሁ ምን ይዛችሁ ትሄዳላችሁ? ለምሳሌ እሺ ሙዝ፣ በጣም ጥሩ ሙዝ ይዛችሁ ትሄዳላችሁ። ከዛ በሽተኛው ጋር ቁጭ ብላችሁ እንዴት ነህ? ደህና ነህ? እንዴት ነህ? እየተሻለ ነው? መለሳለህ ብላችሁ ያንን ሙዝ ልታችሁ በልታችሁ እግዚአብሔር ይማረ ብላችሁ ተቶስ ይዛችሁ ሄዳችሁት ሙዝ እናንተ በጣም ጠንቅቅ አድርጋችሁ ብትበሉት ምን ለማለት ነው? መባ ይዛችሁ መጣችሁ ራሳችሁ አትጠቀሙም። አሁን ጧፍ መባ ይዞ የሚመጣ ሰው ካለ በምንም መልኩ ራሱ እንዲያበር አልተፈቀደለትም። ይሄ ማለት በሽተኛ ልትጠይቁ ገብታችሁ ራሳችሁ ሙዛችሁ ልጣችሁ በልታችሁ እግዚአብሔር ይማረ ብሎ እንደመውጣት ማለት ነው። የምታቀርቡት ለእግዚአብሔር ነው። በቤተ ክርስቲያን ማህቶት መብራት ዋጋ አለው። አሁን ይሄ ጉባኤ ሲሆን ምናልባት አንዳንዶቻችሁ የምታበሩት ስለት ኖሯችሁ ሊሆን ይችላል። ስለት ሊሆን አበራለሁ ብላችሁ ቃል ከገባችሁ ይፈጸማል። ጧፍ ይዛችሁ የምትመጡ ሰዎች ግን ጧፉን ይዛችሁ ከመጣችሁ በኋላ የምታደርጉት በቤተ ክርስቲያኑ መባ ማስቀመጫ ቦታ ዛሬ ጠፍቷል። የለም ሙዳየ መባ የሚባል የለም ማለት ዛሬ ሙዳየ ምጽዋት ነው ያለው። ምጽዋት ሌላ ነው፣ መባ ሌላ ነው። በአገባቡ ግን የምጽዋት ገንዘብ ለተቸገረ የሚሰጥ ማለት ነው። ያኛ እንኳን ሳይቸገር መባ ተቸግሮ ምጽዋት የሚሰጥበትን ሙዳይ ባዶ አድርገን ነው የምንመለሰው፣ አንሰጥም። እጃችንም ከኪሳችን ጋር አብሮ ጭክን ብሎ የተሰፋ ስለሆነ ስለዚህ ነው እንደው በጣም የመባውን ቦታ ትተነው ስለሆነ የምጽዋት ቦታ እያሉ አባቶችም ያንን እየተቀበሉ መባ ማኖሪያ አድርገውታል። ስለዚህ መባ እንሰጣለን። የምንሰጠው መባ በቤተክርስቲያኒቷ በኩል ለቤተክርስቲያን አገልግሎት ነው የሚውለው። ጉባኤ ላይ ይዛችሁ ታበራላችሁ ተብሎ ከተፈቀደ ይበራል። አይ ስለት አለብኝ ጧፍ አበራለሁ ካላችሁ ይበራል። ከዚያ ውጭ ግን መባ አምጥታችሁ እናንተ አታበሩትም። በዚህ አገባብ መባ አለ። ምጽዋት ለተቸገረ የሚሰጥ ነው። ቤተክርስቲያን የተቸገሩትን ሰዎች ልትረዳበት የምትችል መወደኝ ሙዳይ ምጽዋት የተቸገሩ ሰዎች ሙዳይ አለ፣ በዛ ይቀመጣል። ክርስቶስን በነበረበት ዘመን ወነቢሮ እግዚ ኢየሱስ ወተምኩራብ አንጻረ ሙዳይ ምጽዋት ይራይ ሰባ ዘያመው ሰራይቀ ወይወዱ ውስተ ሙዳይ ምጽዋት። ጌታችን ኢየሱስ ክርስቶስ በምኩራብ በር በኩል በሙዳይ ምጽዋቱ አንጻር ተቀመጠ። ሰዎች እየመጡ ለተቸገረ ሰው በሙዳይ ምጽዋቱ የሚያስገቡትን ገንዘብ ለማየት ይላል። ይሄ ሙዳይ መባ ሳይሆን ሙዳይ ምጽዋት ለተቸገረ የሚሰጥ። አንዲት የተቸገረችም ሴት ከኔ በላይ የተቸገረ ብላ 2 ሳንቲም የጣለችበት ቅዱስ መጽሐፍ ታሪክ እንዳለው ማለት ነው። መባ የሚባል አለ፣ ምጽዋት የሚባል አለ፣ ስለት የሚባል አለ። ስለት ማለት ይሄን አድርግልኝና ይሄን አድርግላለሁ ማለት አይደለም። ስለት ማለት ጉቦ ስላልሆነ ማለት ነው። ስለት ማለት እኔ ይሄን ማድረግ አቅቶኛል፣ ስለዚህ የኔ ድካም ያንተ ግን ከሃሊነት ሁሉን ቻይነት እንዲገለጥ ይሄን ከፈጸምክልኝ ክብር እንዲገለጥ ይሄን አደርጋለሁ ብሎ መናገር ብታደርግ አደርጋለሁ ሳይሆን የኔ ድካም ያንተ ከሃሊነት ይገለጥ ብሎ መናገር እኛ አንችልም የሚለው የምናምንበት ነው። ከዚያ መባ ብያቸዋለሁ፣ ምጽዋት ብያቸዋለሁ። ከዚያ ሌላ ምን አልኳቸው? ስለት አልኳቸው። ሰው መባ ያስገባል፣ ምጽዋት ያስገባል፣ ስለት ያስገባል። ሌላው አስራት ያስገባል፣ ከ10 1 ማለት ነው። በኩራት ያስገባል፣ ማይፀን የሚፈታ እንስሳ ካላችሁ ከእንስሳ ልጅ ካላችሁ ከልጃችሁ የመጀመሪያውን ለክህነት አገልግሎት ለቤተክርስቲያኒቱ ተልእኮ እንዲሆን ወንድም ሴትም ሰንበት ተማሪ ማድረግ እንደማለት ነው። ዲያቆን እንዲሆን ማድረግ ማለት ነው። ከ10 ውጭ ከ10 1 ከገንዘባችሁ ነው። ቀዳማያት የሚባል አለ። ቀዳሚው ማለት እንጀራ ካገኛችሁ፣ ደሞዝ ካገኛችሁ፣ ገበታ ካገኛችሁ የመጀመሪያ ደሞዝ እንደመስጠት ማለት ነው። በገጠሩ ቢሆን ከእህል ይወጣል። አስራት ለብቻ ነው፣ በኩራት ለብቻ ነው፣ ቀዳማያት ለብቻ ነው፣ ስለት ለብቻ ነው፣ መባ ለብቻ ነው፣ ምጽዋት ለብቻ ነው። የመጨረሻው ግን መስዋዕት የሚባለው መስዋዕት ማለት ለኃጢአት ስርየት የሚቀርብ ማለት ነው። ምንድነው ያላችሁ እንደሆነ እናንተ ችላችሁ የማታቀርቡት እግዚአብሔር ራሱ ያቀረበው መታረቂያችን የሆነው ይኸው ነው። በጎ ለእግዚአብሔር እግዚአብሔር በግ የተባለው መስዋዕት የክርስቶስ ሥጋና ደም ነው። ቅዱስ ባስልዮስ ዘቂሳርያ አምላኬ ሆይ የምግባር ድሃ ነኝ እኔ፣ ለአንተ የማቀርበው እጅ መንሻ የለኝም። ነገር ግን ጻድቃን በሚቀርቡበት ጊዜ የሚያቀርቡልን ፍቅር አንተም ስለ እኔ ለአባት ያቀረብከውን ፍቅር ሥጋውና ደሙን ለአንተ እጅ መንሻ አድርጌ ያቀርባለሁ ይላል። ያ እንደ እጅ መንሻ መስዋዕት ይባላል። ዕለተ ዓርብ ውዳሴ አምላክ ስታነቡ ሥርዓተ አምሃ
ስርዓተ ቁርባን ተብሎ የሚነገረው ጸሎት ላይ ያለ ነው። ስለዚህ መስዋዕት ነው። ይሄ መስዋዕት መስቀል ላይ ክርስቶስ የሰጠው ነው። ዘመን እስኪያልቅ ዓለም እስኪያልፍ ድረስ እኛ እግዚአብሔር ፊት ልናቀርበው ከኛ ያልሆነ ከሱ አቅርቡት ተብሎ የተሰጠን መስዋዕት ያ ነው። ስለዚህ ያን መስዋዕት እንዴት ነው የምናቀርበው? ስጋውን በልተን ደሙን ጠጥተን ማለት ነው። ስሙ ራሱ ቁርባን ነው የሚባለው። ቁርባን ማለት በሱርስትም በሶሪያ ቋንቋ ማለት ነው። በግዕዙ መቅረቢያ ማለት ነው። ወደ እግዚአብሔር የምናቀርበው እጅ መንሻ ማለት ነው። በምንድን ነው የምንቀርበው? በመስዋዕት። የመጨረሻው እጅ መንሻ ይሄ ነው። በጣም ከዚህ ብዙዎቻችን የራቅንን። ስለዚህ የተሰጠው አንዴ ነው። የተሰጠው በክርስቶስ ነው። እኛ ከራሳችን ከቤት አምጥተን የምንሰጠው ሳይሆን የእግዚአብሔር የራሳችን በግ 5500 ዘመን ከብት እየነዳን በግ እየጎተትን ዋኖስ ርግብ እያንጠለጠልን ብንቀርብ ፈጽሞ የኃጢአትን ሸክም ከላያችን ማስወገድ አልተቻለውም። አሁን የምንሰዋው መስዋዕት የምናቀርበው እጅ መንሻ ግን የክርስቶስ ሥጋና ደም ነው። የመጨረሻው ስጦታ ነው ከእግዚአብሔር ፊት የሚቀርብ ከራሱ ከእግዚአብሔር ተቀብለን ለእግዚአብሔር ይቅር በለን ብለን የምናቀርበው። ስለዚህ የመስቀል ላይ ነው የተሰጠው። ይሄ ያለው እዚች ቤተክርስቲያን ውስጥ ብቻ ነው። ከዚህ ቤተክርስቲያን ውጭ ብትሄዱ አንዳንዶች መታሰቢያ ነው የሚሉት፣ አንዳንዶቹ ኩኪስ ነው የሚበሉት፣ ኮካ ነው የሚጠጡት። እንዲህ አይነት ስርዓት ነው ያላቸው። ስርዓት እንኳን አይባልም። እኛ ጋር ነው አንድ ጊዜ ክርስቶስ የሰጠው መስዋዕት ዕለት ዓርብ የተቆረሰው ስጋና የፈሰሰው ደም ዕለት ዕለት እየተቆረሰ እየፈሰሰ አማናዊ እውነተኛ ተብሎ የሚሰጥባት የመስቀል ሃይማኖት ናት። መስቀል ላይ የተሰጠው መስዋዕት የዓለምን ኃጢአት በሙሉ እያስወገደ ወደሙ ለኢየሱስ ክርስቶስ ያነጻህን እንኩላ ኃጣዊ ነው። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብለን መስቀል ላይ የተሰዋውን መስዋዕት በመንበሩ ላይ ቤተክርስቲያን እየሰዋች ዕለት ዕለት መስዋዕቱን መታረቂያ አድርጋ ታቀርበዋለች። በመስቀል ላይ ገነት ተሰጥቷል። ምን ተሰጥቷል? ገነት። በቀኙ የተሰቀለውን ወንበዴ የወቅቱ ይሄን ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትኖራለህ አለው። ሊቁ አባታችን ቅዱስ ያሬድ ዝንቱ ዕፅ ይለዋል። ይሄ ዕፅ ዕፀ መስቀሉ የቀድሞ ዕፅ እንዳይመስለን አዳም እጁን ዘርግቶ ከላዩ ላይ የተገኘውን ፍሬ በልቶ ሞትን በባህሪው እንዳመጣው አይነት ዕፅ አይደለም። ይሄ ዕፅ ግን ክርስቶስ እጁን ዘርግቶ ለዓለም ሁሉ ተሰቅሎ ዝንቱ ዕፅ፣ ይሄ ዕፅ አፍረ ለነ ህብስተ ሕይወት፣ ህብስተ ሕይወትን ያፈራልን ነው። አውሃዘ ለነ ደመ ወማየ፣ ደምና ውሃን ያፈሰሰልን ነው። የምንጠጣው የሕይወት ውሃ የምንጠጣው የሕይወት መጠጥ ደሙን ያገኘነው ከመስቀሉ ላይ ነው። የምንበላው የሕይወት መብል የምንበላው እውነተኛ የነፍሳችን ምግብ የተገኘው በመስቀል ላይ ነው። ዕፅ ዘኢያጸንኖ ኃይለ ነፋሳት፣ ነፋስ ጉልበቱን አጠንክሮ አውሎ ሆኖ እንኳ ቢመጣ ገፍቶ ዘንበል ለማያደርገው ዕፅ ነው ዕፀ መስቀሉ። ክህደትና ጥርጣሬ የማያናውፀው ማለት ነው። ለአዳም ዘአግቦ ውስተ ገነት ወለፈያታዊ ዘሐረዮ በቅጽበት፣ ፈያታዊ ወንበዴውን በቅጽበት እንዲመረጥ ያደረገው አዳምንም ወደ ገነት የመለሰው ይሄ ዕፀ መስቀሉ ነው ይላል። በዕፀ መስቀሉ ላይ የተሰጠው ሃይማኖት ወደ ገነት የገባንበት መሻገሪያችን ነው። ለዚህ ነው በመርከባችን ላይ ያለን የታነጸው መርከቡ ቤተክርስቲያናችን በመስቀል ሃይማኖት ላይ ስለሆነ ወደ ወደቡ እንደርሳለን። ምክንያቱም መሻገሪያ ድልድይ ያደረግነው መስቀሉ ነው። መስቀል ክርስቶስ ወአመተላልኩ ምድር፣ ከምድር ከፍ ከፍ ባልኩ ጊዜ እስብ ኩሎ ሀቤ፣ ሁሉን ወደ ራሴ እስባለዋል። ሁሉ ወደ ራሱ የተሳበበት ዓለም መስተቃርን የነበሩትን ተጣልተው የማይስማሙ ጥለኞች የነበሩትን ሰማይ ከምድር፣ ሰው ከእግዚአብሔር፣ ሰው ከመላእክት፣ ነፍስ ከሥጋ፣ አሕዛብና ሕዝብ የታረቁበት፣ ገነት የተከፈተበት፣ ሲኦል የተመዘበረበት፣ የዕዳ ጽሕፈታችን ክርስቶስ ጠርቆ ከመንገዳችን ላይ ያስወገደው በዚህ በመስቀሉ ነው። ስለዚህ መስቀል ገነት የተከፈተበት፣ ገነት ለፍጥረት የተሰጠበት ትልቁ መሳሪያችን ስለሆነ ሃይማኖታችን የተመሰረተው በመስቀል ሃይማኖት ላይ ነው። የመጨረሻው በመስቀሉ ላይ የተሰጠችን እናት ናት። ክርስቶስ አምላካችን በመስቀል ላይ ሆኖ ለሁላችን እናት ሰጥቶናል። ና ወልድኪ ወነያምከ፣ እነሆ እናትህ ትሁን፣ እነሆ ልጅ ሆነሽ ብሎ በዮሐንስ አንጻር ለዓለም ሁሉ እናት እንድትሆን እመቤታችን ቅድስት ድንግል ማርያምን ክርስቶስ ሰጥቷል። ድንግል ማርያም የክርስቶስ እናቱ ናት። ስትወጡ ድንግል ማርያምን እናታችን የሚል ሰው ታገኛላችሁ? አለ? የለም። በዚህች ሃይማኖት ጥላ ስር ያለ ብቻ ነው ድንግል ማርያምን እናት የሚለው። እንዲያውም እናትም ስንል እኛ እንደ አገላለጹ ሌላ እናት መባል እሷ አይገባት፣ እንዴት እናት ትሆናለች ይላል። እንዲያውም አንተ ልጅ ለመሆን አይገባህም እንጂ እንዳስቡ። የእሷ እናትነትም እንኳን ለእኔ ለደካማው ለፈጣሪ እንኳን ብቁ ነው። የፈጣሪ እናት ተብላለች። እግዚአብሔር ጸባዖት እንላታለን። የአሸናፊው የእግዚአብሔር እናት። የማን እናት?
የፈጣሪ እናት ነው የምትባል። የፍጡር እናት አይደለችም፣ የፈጣሪ እናት። ፈጣሪዋን ወልዳ ጌታዋን አዛ አምላኳን አሳድጋ የተገለጠች ብቸኛዋ ሴት እሷ ናት። እንዲያም አባ ጊዮርጊስ ዘጋስጫ ምን ይላል? እመንገለ ሂሩታ ትሰማይ እመነ ወእመንገለ ንግሳ ትሰማይ ግዝእትነ። ቸር ስለሆነች እናታችን እንላታለን እንጂ እሷስ ስለ ንግስትነቷ እመቤት ነበር የምትባለው። ንግስት ስለሆነች እመቤታችን ነበር የምትባል። ምናችን ባሪያዎቿ ስለሆን አገልጋዮቿ ስለሆን ልንጠራት የሚገባው በምን ድፍረት የአምላክ እናት ተብላ የኔ ኃጢአተኛው እናት ትባላለች። ቸር ስለሆነች እናት እላታለሁ እንጂ እንደ ንግስትነቷስ ለእኔ መባል ያለባት እመቤቴ ነው። እስኪ እመቤታችን ብለው ሊቁ ቅዱስ ያዕቆብ ዘስሩግ እዚህ ቅዳሴ መላእክት የመጨረሻው ክፍል ላይ እንዲህ ይላል፣ ወካይ በተማይሰነ በማርያም እምከ፣ ዳግመኛ በእናትህ በማርያም ተማጽነናል አለና እንተ ይእቲ እግዝእትነ ወትምክህተ ዘመድነ በወሊዶተ ዚአከ፣ እሷ አንተን ስለወለደች አንተን ወልዳ የአንተ እናት ተብላ በምን አቅም ደፍሬ እናቴ ደግሞ እላታለሁ። ለእኔስ እመቤትና የባህሪ መመኪያ ናት አለ። እመቤታችንና የባህሪያችን መመኪያ ናት አለ። በእናተ በማርያም ተማጸን። ይቺው አንተን ስለወለደች እመቤታችንና የባህሪያችን መመኪያ። ለዚህ ለጎሰቆለው ባህሪያችን መመኪያ እሷ ናት። ስትጠራ የኛ እመቤታችን ነው የምንላት። እነሱ ደፋሮች ናቸው። እንዲያም ሌላ ያለፈ ቃሉ ይናገራል። የአምላክ እናት ነህ ስል የኢየሱስ ብቻ እኮ እናት አይደለችም ማርያም። እንዲያም በመጽሐፍ የተጻፈ የኢየሱስ ወንድሞች ተብሎ የተገለጧል። የእነሱም ሁሉ እናት ናት። ማርያም ከኢየሱስ ውጭ ሌላ 4 ልጅ አላት ይሏቸዋል። የሰማችሁ ምን አሏችሁ? ለአንቲ ለሏ ክብሮ ስብሐት ወለወልዳ አምልኮ ስግደት፣ ለእሷ ክብርና ምስጋና ለልጇም አምልኮና ስግደት ይሁን። እነሱ በጽርፈት እንደሚያስቡት በስጋ ክርስቶስን ከወለደች በኋላ ሌላ ልጅ የላት ማረፊያ የተከበረ ይሆናል ተብሏል። እሷን የናቁ መስሏቸው፣ የናቁት ግን በዙፋኑ ሕያው ሆኖ ለዘላለም የሚኖረውን ሌላ ሰው ተቀምጦበታል ብሎ መገዳደር። እስኪ ልብ ካላችሁ ቤተ መንግስት ሂዱና ጠቅላይ ሚኒስትሩ የሚቀመጡበትን ወንበር ሞክሩት። ይቻላል? በዛ በር እንኳን ስታልፉ ጠባቆች በዚያ አይቻልም፣ በዛ በኩል ለፍ ይሏቸዋል። በበሩ ማለፍም አይቻልም፣ እንኳን በዙፋኑ መቀመጥ ነው የምላቸው። እሱ በተቀመጠበት አማናዊ ዙፋን ዛቲ ኢቲ ምዕራፊያ ለዓለም፣ ለዘላለም ማረፊያ እሷ ናት ባላት ዙፋን ሌላ ሰው ማስቀመጥ ያው ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። እና አጥሩን ድንግል ማርያምን የነቀነቁት ክርስቶስን በመናቃቸው ጥንቱንም እሱ አሁን ይሄ ሌላው ዓለም እመቤታችን ያቀለለ እንዳይመስላችሁ። እሷ አታማልድም ሲሉ ድንግል ማርያምን አቃለው አይደለም፣ ድንግል ማርያምን አቃለው አይደለም። እሱ ሲጀምር አያውቋትም እንኳን ሊያቃልሏት ማለት ነው። ያቃለሉት ክርስቶስን ነው። ለምን? ድንግል ማርያም አማላጅ አይደለች፣ እሺ አይደለችም፣ በቃ ተውኩ ብትሉ እሷን አውርደው ጥለው አይደለም መቀመጥ የሚፈልጉት። እሷን አማላጅ አይደለች የሚለው ካስካዱ በኋላ ፈራጁን አማላጅ ለማድረግ ነው የሚፈልጉት። በቃ አሁን እነሱ ዋናው ዓላማቸው የምታማልደው እሷ የሚለመነው ልጇ ነው። እንደ ከኛና ከነሱ ይልቅ እነሱ ኢየሱስን የሚወዱት ይመስሏቸዋል። እውነት ይመስላል። ስትወጡ መጽሐፍ ይዘው ኢየሱስ ጌታ ይሏቸዋል። እንዲያውም ዛሬ የሃይማኖት መስቀል የምትገለጥበትን የመስቀሉን ስፍራ በሙሉ መስቀሉን እኮ አያውቁ። የመስቀሉን ኃይል ካሉት በመስቀል አደባባይ እንገናኝ ይላሉ። ራሱ በዚያ ቦታ ላይ ተቀምጠው በቃ እንደነሱ ኢየሱስን የሚሰብክ ኢየሱስ ጌታ ነው ይሏቸዋል። እኛ እኮ ስንናገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲያውም ጌታችን ብለን የጀመርነው እኛ ነው። ኢየሱስ ጌታ ነው ከሚሉት በላይ ሁሌ ስንገልጥ ኢየሱስ የማንለው ጌታችን አምላካችን መድኃኒታችን ብለን ጌትነቱን ገልጠን ክብሩን የምንመሰክር ደግሞ ጌታ ነው ማለት እውቅና መስጠት ነው። ጌታችን ነው ማለት ግን መገዛት። እኛ ተገዝተን የምናመልከው አምላካችን ነው። ጌታ ነው የሚሏቸው ጌታ ነው ብትሏቸው አይ ልስበ ነው እንጂ ጌታ ነው ያልኩ በደንብ ካወቅማ ጌታ ሳይሆን ወደ ጌታ የሚያደርስ ጉዳይ አስፈጻሚ እንጂ ጉዳይ ፈጻሚ አይደለም ይሏቸው። ጌታ ሆኖ ጉዳይ የማይፈጽም ጌታ ነው ያላቸው እነሱ የሚያስፈጽም። የኛ መስቀል ላይ በተሰጠው ሃይማኖት የተሰጠችው እናት ድንግል ማርያም እናታችን ናት። ምናችን ናት? እናታችን ናት ይሏቸዋል። ከኢየሱስ ውጭ ሌላ ልጅ ወልዳለች ይላል። 4 ልጅ አላት ይሏቸዋል። ምን ትላላችሁ እናንተ? እስኪ ማርያም ከኢየሱስ ውጭ ሌላ 4 ልጅ አላት ቢሏችሁ አቤት ሐሰትም እንዳትሏቸው። ይሄ ለሌላ ሰው ነው የሚባል። ለምሳሌ ሃይማኖት ውስጥ ላለ እንዴት ነው ይሄ ነገር ለሚላችሁ ሰው ነው እንጂ ለሰነፍ እንደ ስንፍና መልሱለት። አንዳንድ ጊዜ አንድ አይነቱ ምን ይላሉ አባቶቻችን? ጅል ሁሌ ያሸንፋል። ምን ብሎ እምቢ ብሎ ይላሉ። ምን ማለት ለምሳሌ ይሄን ጅል ቆይ ላታለው ይላችሁ ና ስትሉ እምቢ ብሎ አሸነፈ እዛው ሆኖ ማለት ነው። ስለዚህ ከነሱ ጋር አንዱ ጥቅስ ለመጥቀስ ምዕራፍና ቁጥር ለመደርደር እንዳትታገሉ። ታገላላችሁ። እንደም አንድ ወንድም ዛሬ አንድ በጣም አስተማሪ የሆነ መልእክት ተናግሮ አይቻልም። ስዕል ስትሳለሙ፣ ስዕል ስትስሙ
ሥላሴን ክርስቶስን ለምሳሌ ዛሬ አሁን ኢየሱስ ክርስቶስ የተሰቀለውን የዓለም መድኃኒት አይታችሁ መስቀል ስዕሉን ስትሳለሙ ስትስሙ ምን ይሏቸዋል? እየሳልከው እየተሳለምከው ነው። ስለዚህ መድኃኒዓለምን ሳይሆን የተሳለውን ስዕል ላይ ሳምከው። ስለዚህ በመድኃኒዓለም ላይ ባዕድ አምልኮ አምልከሃል። ይሄኛው ጨርቅ፣ ይሄኛው ወረቀት ነው። መድኃኒዓለምን አይተካውም። እንዴት የእሱ አምሳል ነው ብለህ እሱን ነው የማከብረው በዚህ ላይ ትላለህ ይለውና ያነሳሉ አለ። በጣም ጥሩ። አንድ ባል የሚስቱን ፎቶ አይቶ ውይ ባለቤቴ ብሎ ቢስመው አመነዘርክ ይሉታል። ወረቀት ሳልካል ሚስትህን ትተህ ወረቀት ትስማል ይሉታል ትሉታላችሁ። ማንን ነው የሳመው? ፎቶ ላይ ያለው ማን ነው? ፎቶ ላይ ያለው ፎቶ ነው እንዳትሉ፣ ፎቶ ላይ ያለው ወረቀት ነው እንዳትሉ፣ ፎቶ ላይ ያለው ቀለም ነው እንዳትሉ። ምኑ ነው የሳመው? ሚስቱን አይደለም። አንተ ማን አባን ነው ወረቀት ነው መስል እኔ እዚህ ያለው ትላለች ሚስቱ። ወይ ፎቶ ይሳምከው ነው የምትለው። ቅሪላታ ፎቶ አቢሻ ቅሪላቸው ሴቶች ቅሪላቸው መስል ሌላ ሴት ናት ትላላችሁ። ይሄማ እንደው ያልተማረ ሰው ንግግር ነው። አንድ ጊዜ ምን ይባላል? አንድ ከተማ ጥበቃ የገባ ሰው ነበር እና ከተማ ጥበቃ ገብቶ ፍቃድ ጠይቆ ወደ ገጠር ሊሄድ ሲል አይ ለዘበኛ ለጠባቂ ፍቃድ አንሰጥም፣ ምክንያቱም አንተ ግን ቤቱ ማን ይጠብቃል? እና ቤተሰቦቼ ናፈቁኝ፣ እናቴና ሚስቴ ናፍቀውኛል። በቃ በል ስጦታ ላክላቸው። ምን ልላክ ሲል ከተማ ገብቶ ያየው አዲስ ነገር አለ። ያው ገጠር የሌለ አሁን እንኳን በየቦታው አለ። መስታወት ነው። መስታወት አሽጎ ለእናቱ ስጦታ ለሚስቱ ደግሞ ደብዳቤ ይጽፋል። ከዛ አይ አልተማረም እኮ ደብዳቤ እየጻፈ ነው። ለናፈቀ ሰው ስጦታ ይላካል፣ ደብዳቤ ይጻፋል ስላሉት። ከዛ የቤት ልጅ መጣችን። ምን እያደረክ ነው አለችው። ደብዳቤ እየጻፈ። ለማን? ለሚስቴ። አንተ ተምራን እንዴ? አልተማርኩም። መጻፍ ትችላለህ? አልችልም። እና እንዴት ነው የምትጽፈው? ችግር የለም እኔ መጻፍ ባልችልም እሷ ማንበብ ስለማትችል ዋና ደብዳቤ ይድረሳል። እንደዚህ ነው እነሱ ምንም አሁን እንደው ያሉን እንኳን መልስ ብትመልሱላቸው ማገናዘብ ስለማይችሉ ለእነሱ ምዕራፍና ቁጥር መጥቀስ እንኳን የሚገባል። እና ለእናቱ ፎቶ ለሚስቱ ደብዳቤ ላካል፣ ለእናቱ መስታወት እና እናትየው የተላከላቸው ስጦታ መጀመሪያ ሚስትየው ናት የተቀበለችው። ከተቀበለችው ምን ልኮላት ነው ለእናትየው ብላ ገልታ ስታየው ምንድን ነው? መስታወት ነው። ከዛ ልጅ ቆንጆዬ ልጅ አየች ውስጥ እንዲህ ለእኔ ደብቆ ለእናቱ ፎቶ አንስቶ አዲስ ከተማ ያገኛትን ቆንጆ ሴት ይኸው ላከ ማለት ነው። ወይ ቆይ ያለችና አልቅሳ ልጆች ጉድ አደረገኝ። ከተማ ሄዶ ከተማ ለምዶ አዲስ ሴት ወዷል። ኧረ ግድ የለሽም አያረግም። ያው አረገ ደብቆ ለእናቴ ስጡ ብሎ የላከው ማስታወሻ ሚስቱን ፎቶ አንስቶ ነው ብላ ሰጠች። አያረገውም ብለው እናትየው ሲመለከቱ በውስጡ ማንን ያህል ምን ነው? አይዞሽ ብቻ አሮጌት ናት፣ አንድ ሐሙስ የቀረት ወዲያውኑ የምትሞትልሽ አለ። ማንን አይተው? በመስታወት ውስጥ ራሳቸውን አይተው ነው። እና አንድ ሐሙስ የቀራት አሮጌት ምን አለ ይችን ደግሞ እንዴት ታያታለሽ ብለዋል። ልክ እንደዚያ ነው የመስታወት አገልግሎት። አሁን በውል ታውቋል። አሁን እንኳን ተረድተነዋል እንጂ ባገባቡ ማለት ነው። እና በጣም የጅል ሀሳብ ጅል የሚያሸንፈው እምቢ ብሎ ነው እንደተባለው ማለት ነው። ልክ የሚያዩትን የሚታዩበትን የሚያነቡትን የሚያስነብቡትን ማያውቁ ስለሆኑ ለእነሱ እንደ ጥቅስ ጠቅሶ ነገር አመሳክሮ የሚካሄድ አይደለም። ስለዚህ ባለቤትየው ፎቶውን ከሳመ የሳመው ፎቶ የባለቤቱ ከሆነ ባለቤቱ ትደሰታለች እንጂ እንደው ከኔ ፎቶ ከኔ ምስል ውጭ ያለ ሌላ ሰው ነው የምትለው አይደለም። ስለዚህ ቤተክርስቲያናችን እነዚህ ስዕላት ማለት የቅዱሳኑ ወኪሎች ናቸው። አሁን በዚህ ቦታ ላይ ቆሞ የሚጸልይ ሰው መድኃኒዓለምን ትቶ ሌላ ስዕል አይቶ ስለዚህ በእኔ ላይ አመንዝሯል በአይድ ፊት ጸልዋል አይደል? መድኃኒዓለም ይሄ ስዕል የማን ስዕል ነው? በስዕሉ ባለቤት ውስጥ ያለውን ጸጋና በረከት እናያለን እንጂ በባለ ስዕሉ ላይ አመንዝረን በሌላ ተከተና አይደለም። በፎቶ ላይ ማመንዘር እንደሌለው ማለት ነው። እንደሌለው ልክ በዚህ አገባብ እመቤታችን ቅድስት ድንግል ማርያምን በሚመለከት እንደው 4 ልጅ አላት ከኢየሱስ ውጪ ሲሏቸው 4 ልጅ ብቻ አይደለም ያላት 5 ናቸው። እኔ ረስተኛል ብሏቸው ልጆቿ ናቸው አይደላቸው? አልቆጠርከኝም እኮ በሏቸው። እነ ቅዱስ ያዕቆብ እኛ እኮ ጠዋት አባቶቻችን ተፈሲ ብለው መልክአ ስዕል ሲቆሙ እመ ያዕቆብ ማርያም በጸጋ ይሏታል። እነሱ ቀርበው ድንግል ማርያም አንቺ የያዕቆብ እናቱ በጸጋ ይሏታል። በጸጋ የያዕቆብ እናት፣ በስጦታ የያዕቆብ እናት ሆነሻል። የያዕቆብ እናት እንድትሆኚ ስጦታ ተቀብለዋል ትባላለች። የእኛ እናታችን ናት። ዮሐንስን በመስቀል ላይ ሆኖ እናት ትሁን ብሎ ሲሰጠው ከዚያ ጊዜ አንስቶ ያ ደቀ መዝሙር የኢየሱስ ክርስቶስ እናት አይደል እናቱን ወደ ቤቱ ወሰዳት ይላል። ወደ ቤቱ ምን አላት?
በጣም የሚደንቃችሁ ዮሐንስ ቤት የለውም። መርከብ መረቡን ጥሎ ጌታውን ተከትሎ የኖረ ነው። መዓልተ ይሜህር በምኩራብ ወሌሊት ይቤይት ውስተ ደብረ ዘይት። ቀን በምኩራብ ያስተምራል፣ ሌሊት በደብረ ዘይት ያድራል። ጌታችን ከዋለበት እየዋለ ካደረበት የሚያድር ደቀ መዝሙር ነው። ከደቀ መዛሙርቱ ተለይቶ የዋለበት ውሎ ያደረበት አድሮ ብቻ መሰላችሁ? ከደረቱ ተጠግቶ የኖረ የነበረ ደቀ ዘረፋ ከውስተ ጽኑ ለኢየሱስ ከጌታ ጎን የማይለይ ከደረቱ የተጠጋን የተባለው ዮሐንስ ታዲያ ወደ ቤቱ ወሰዳት ማለት ነው። የሐዋርያው ቤት ማለት እኛ ቤተሰቦቹ ነን። ወደ እኛ ወሰዳት። እናት ትሁን ተብሏል። ለጸናችሁ ለእናንተ ሁሉ እናት እንድትሆናችሁ መስቀል ላይ ያገኘሁት በሃይማኖት መስቀል የተጠጋሁበት እናቴ እናት ትሁናችሁ ብሎ ዮሐንስ ሰጠን። በዮሐንስ በኩል ድንግል ማርያም እናት ተሰጠችን። ለዚህ ነው ጸላዔ ሰናያት የበጎ ነገር ጠላት ዲያብሎስ ድንግል ማርያምን ተጣላት። በዮሐንስ ራእይ ምዕራፍ 12 ቁጥር 18 ላይ ክንፍ ተሰጣት፣ የጎርፍ ያህል ውሃ ከኋላዋ ፈሰሰ፣ ምድራፏን ተከፍታ ዋጠች፣ አልቻላትም። ሳይችላት ሲቀር ምን ይላል? ወተመአ ውእቱ አርዌ ላይ ለይእቲ ብእሲት፣ በዚች ሴት ላይ ያ አውሬ ተቆጣ ይልና ተቆጣ። ከዚያስ ወሆረ ይጽኦሙ ለእለ ተርፉ ውሉዳ፣ ከሷ ዘር ከልጆቿ የቀሩትን ደግሞ ሊጣላ ሄደስ። ከልጆቿ በሉ ከምኗ? ከሷ ዘር ከልጆቿ የቀሩትን ሊጣላቸው። አንድ ልጅ አሕዛብን በብረት በትር የሚገዛ ወለደች ነው የሚለው ከላይ። ሌላ ልጅ እንዳላት አልተነገረም። ከዚያ ልጇ በኋላ ደግሞ ሌሎች ልጆች ነበሯት ማለት ነው። እነማን ናቸው እነዚህ ልጆች? እለተርፉ ውሉዳ፣ ከሷ ዘር የቀሩ ከትውልዷ የቀሩትን ይልና እነዚህ አለ እለ ያዕቅቡ ትእዛዘ እግዚአብሔር ወይሄሉ በጽድቁ ለኢየሱስ፣ የክርስቶስ ምስክርነት ያላቸውና የእግዚአብሔርን ቃል የሚጠብቁ ከሷ ዘር የቀሩ ልጆቿ ናቸው አለ። የድንግል ማርያም ልጆች ማለት እግዚአብሔርን ሕግ የሚጠብቁ ናቸው። የድንግል ማርያም ልጆች ማለት የክርስቶስ ምስክርነት ያላቸው ናቸው። ክርስቶስ መስቀል ላይ ሆኖ የመሰከረላቸው እግዚአብሔርን ሕግ እየጠበቁ የዲያብሎስን ጾር ፍላጻ የሚገዳደሩ ምዕመናን ሁሉ። ስለዚህ ሃይማኖታችን የመስቀል ሃይማኖት ነው ማለት መስቀል ላይ በተሰጠ ጸጋ፣ በተሰጠ በረከት፣ በተሰጠ ስጦታ የምትመራ የድኅነት ዋስትናችን እነዚህ ናቸው። ስርየተ ኃጢአት፣ መስዋዕት፣ ገነት፣ እናት በመስቀል ላይ አግኝተናል። ስርየተ ኃጢአት በሉ፣ መስዋዕት፣ ገነት፣ እናት የት ነው የተሰጠን? ዕለተ ዓርብ መስቀል ላይ የተሰጠን። ስለዚህ ቤተክርስቲያናችን እነዚህ የድኅነት ዋስትናዎቿ ናቸው፣ መስቀል ላይ ያገኘቻቸው። ገነት ርስታችን፣ ድንግል ማርያም አምባ፣ እናት፣ መጠጊያ፣ አማላጅ በቃል ኪዳኗ የምታስምረን የምእመናን ተስፋችን ናት። ኃጢአት በደላችን ሸክም በከበደን ሰዓት መስዋዕቱ እንደገና ክርስቶስ ፍጹም ምሕረቱን የገለጠበት ስርየተ ኃጢአት የሰጠን ቅዱስ መስቀሉ ላይ ነው። ስለዚህ የሃይማኖት መስቀል በዚህ መንገድ ይባላል። የመስቀል ሃይማኖት የተባለው መስቀል ላይ የተሰጠ ስጦታ ስላለ ነው። ሁለተኛው የመስቀል ሃይማኖት ነው ማለት ሃይማኖታችን መስቀለኛ ስለሆነ መከራ የሚጸናበት ስለሆነ ነው። መስቀል ማለት መከራ ማለት ነው። በሌላ ንግግር መስቀል ማለት ምን ማለት ነው? መከራ። አይታችኋል። መከራ የሰለጠነበት ፈተና የበዛበት ዘመን ነው። ምክንያቱም ሃይማኖታችን የመስቀል ሃይማኖት ስለሆነ ነው። በዚህ ላይ ወደ ነፍሳችን እረፍት የምታደርሰን ይቺ ሃይማኖት መንገዷ መከራ የጸናባት፣ መንገዷ ፈተና የሞላባት። ፈተናው አንዳንዱ ፈተና ዋጋ የሚያሰጥ፣ አንዳንዱ ግን ዋጋ የሚያሳጣ ነው። አልፈን ተላልፈንና አሳልፈን የምናልፈው ፈተና ማለት ነው። ፈተናው ዋጋ የሚያሰጠን ከሆነ እኛ እናልፈዋለን፣ ዋጋ የሚያሳጣን ከሆነ እናሳልፈዋለን። አንዳንድ ጊዜ ገድለንና ተገድለን ብቻ ሳይሆን ተጋድለን ደግሞ ማለፍ ያለብን ፈተና አለ፣ መተላለፍ የሚጠበቅበት ፈተና ማለት ነው። የዚች የቤተ ክርስቲያናችን መርከብ ለተባለችው ሃይማኖታችን መሰረቷ መስቀል ነው። ይሄ መስቀል ማለት ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ዛሬ በቅዳሴው መካከል የተነበበው የወንጌል ክፍል ለዘይፈቅድ ይትለወኒ ይጽላ ነፍሶ ወያጥብ ወይንሳ መስቀለ ሞቱ ወይትለወኒ፣ እኔ ሊከተለኝ የሚወድ ቢኖር ይጨክን፣ ነፍሱን ይጥላ፣ የሞቱን መስቀል ተሸክሞ ይከተለኝ። እስኪ የሞቱን መስቀል በሉ። የሞትኩበትን መስቀል አይደለም ያለው። የሞቱን መስቀል ማለት እስመ ኩሉ ጾሮ ይጸውር፣ እያንዳንዱ ሰው የራሱን ሸክም ይሸከማል። የራሱ መከራ አለበት። እያንዳንዱ ለራሱ ዋጋ የሚከፍልበት፣ ስጋውን ለነፍሱ ነፍሱን ለፈጣሪ የሚያሳድርበት፣ ራሱን ገዝቶ ሌላውን በፍቅር አስገዝቶ
ለእግዚአብሔር ተገዝቶ የሚኖርበት መስቀል ሁሉም ሰው አለ። ሁሉ የራሱ ሸክም አለው፣ ዋጋ የሚያገኝበት ፈተና አለው። ሁሉ የራሱ ሸክም አለው፣ ዋጋ የሚያገኝበት መከራ አለው። ስለዚህ ሃይማኖታችን የመስቀል ሃይማኖት ናት የተባለችው በዚህ ነው። አንድ የክርስቶስ ተሰቅሏል፣ ከዚህ በኋላ እኛ መስቀል የለብንም የምትሉ ሰዎች ሌሎቹ ከዚህ ውጭ ያሉት ማለት ነው ሃይማኖታቸው የመስቀል ሃይማኖት ስላልሆነ ነው። እኛ ግን የተሸከምነው መስቀል የምንይዘው መስቀል አለ፣ ግን ሄደን የምንሰቀልበት ላይሆን ይችላል። ምን ይላል በገላትያ መልእክት ምዕራፍ 5 ቁጥር 4 ላይ የክርስቶስ ኢየሱስ የሆኑት የሥጋን መሻት ከነክፉ ምኞቱ ሰቀሉት ይላል። እኛ የእሱ የሆን በመስቀሉ ላይ የሥጋ መሻታችንን ክፉ አምሮታችንን እንሰቅለዋለን። ጊዜያዊ ምኞታችን የሚያልፍ ዕቅዳችን እንሰቅለዋለን። የምድሩን ሳይሆን የሰማዩን እንኖርበታለን። ጊዜያዊውን ሳይሆን ዘላለማዊውን፣ ደረቁን ሳይሆን ረቂቁን እየተመለከት የምናሸንፍና የምንሮጥበት መንገድ ይሄ መስቀል ሃይማኖት ነው። በዚህ ነው የተመሰረተው። እየፈራን የምንሸሻል እያንዳንዳችን የራሳችን መስቀል ዳግመኛ ስለኛ ክርስቶስ መጥቶ አይሰቀልም። በቤተክርስቲያን ታሪክ ውስጥ ቅዱስ ጴጥሮስ ርዕሰ ሐዋርያት የመጨረሻው ዋጋ የከፈለበትን መንገድ ተመልከቱ። ቅዱስ ጴጥሮስ ቅዱስ ጳውሎስን ዓይኑን አስረው አንገቱን በሰይፍ ቀልተው ደሙን አፍሶ አለፈ። ከከተማ በአፍ አውጥተው ያ ዛሬ በጣሊያን ሮም ከተማ መውጫው ላይ ቅዱስ ጴጥሮስ ታስሮ የነበረበት እስር ቤትና ሰማዕትነት የተቀበለበት ቦታ ይታያል። እንዲያው አንገቱ በተቆረጠ ጊዜ የራስ ቅሉ እንደ ኳስ መሬት ላይ 3 ጊዜ ተንጠባጥቧል። ያ 3 ጊዜ ነጥሮ የቆመበት ቦታ እያንዳንዱ ስፍራ የደሙ በረከት የነካው ጸበል አፍልቋል። ዛሬም ጸበሉ ፈልቆ ይታያል። ቅዱስ ጴጥሮስ ይህን ሲመለከት ሸሽቶ ማምለጥ ጀመረ። ከዚያ ቅዱስ ጴጥሮስ ከከተማው ሲወጣ አጋጣሚ ከከተማው መውጫ ዳገት፣ ለሱ ቁልቁለት ነው፣ ዳገት ለሚሆን ወደዛ ለሚመጣ አንድ መስቀል ተሸክሞ ዳገቱን የሚወጣ ሰው አየ። ደነገጠ። አትኩሮ በደንብ ሲመለከተው የዓለም ሁሉ ቤዛ ክርስቶስ ነው። አንተ ጌታ የአምላክ የመድኃኒት ኢየሱስ ክርስቶስ አይደለህም አለው። ዕለት ዓርብ ሊሰቀል መስቀል ተሸክሞ ሊቶስትራ ገቦታ ከተባለው የፍርድ ስፍራ ወደ ራስ ቅል ጎልጎታ ቀራንዮ እንደሚወጣ ሆኖ ያን መስቀል እየተሸከመ እየጎተተ ሲመጣ አይቶታል። ቅዱስ ጴጥሮስ ደነገጠና አንተ ጌታ አምላክ የመድኃኒት ኢየሱስ ክርስቶስ አይደለም አለው። አዎ። እና ታዲያ ከዚህ ምን አደረሰ አለ። ዳግመኛ በዚህ ላለው ምስክርነት ሰጥቶ ዋጋ የሚከፍል ባጣ ልሰቀል መጣሁ አለ። ከዚያ በኋላ ጌታዬ ለእኔ ስትል ዋጋ እንደከፈልክ ለራሴ ነፍስ ድህነት ግን ዋጋ መክፈል አያቅተኝም ብሎ ተመልሶ ቅዱስ ጴጥሮስ ዳግመኛ ምን አለ? ክርስቶስ እንዲህ ቆሞ ተሰቅሏል፣ እናንተ ግን እኔን እንደሱ አድርጋችሁ ከሱ አስመስላችሁ እንዳትሰቅሉ ቁልቁል ስቀሉኝ አላቸው። አንዱ ሊቅ ተራከቡ በሃይማኖተ መስቀል መሴፋ እንዘ ያርግ ጊዜ ወንዘ ይወርድ ኬፋ ብለዋል አሉ። ምን ማለት ነው? ተራከቡ በሃይማኖተ መስቀል መሴፋ ማለት በመስቀል ሃይማኖት አደባባይ ላይ ተገናኙ። እንዘ ያርግ ጊዜ ወንዘ ይወርድ ኬፋ፣ ጌታችን ሲወጣ ኬፋ ደግሞ ሲወርድ ማለት ከሮም አደባባይ ጴጥሮስ ክዶ እየወጣ ክርስቶስ ግን ዳግመኛ ሊሰቀል ማለት ነው። ሁለተኛው ግን የመስቀል ሃይማኖት ማለት ዕለተ ዓርብ በተከፈለ ዋጋ ነው። ክርስቶስ ወደ ላይ ተሰቅሎ ቅዱስ ጴጥሮስ ደግሞ ቁልቁል ተሰቅሎ ይችን ሃይማኖት ገልጠዋታልና ክርስቶስ የወለዳትን ሃይማኖት ቅዱስ ጴጥሮስ ቁልቁል ተሰቅሎ ገለጣት። አባቶቻችን ቅዱሳን ጀርባቸውን ለግርፋት፣ አንገታቸውን ለስለት፣ እጅ እግራቸውን ለሰንሰለት፣ ሰውነታቸውን በሙሉ ለሞት አሳልፈው እየሰጡ እኛን ያሳረፉባት ይቺ ሃይማኖት ናት። አሁን የተረጋግተን የተቀመጥነው ትናንት ከትናንት ወዲያ አምና ካቻምና በጣም ብዙ ደማቸውን አፍሰው ለእኛ ዋስትና ዋጋ የከፈሉ አባቶች ስላሉ ነው። አይታቸዋል። ያ ዝቋላ የሚባል ታላቁ ተራራ በደም ሲቀላ አይታቸዋል ባለፈው። እነዚያ ማለት እነሱ እያለፉ እኛን ሊያሳርፉ ነው። ያቺ ሃይማኖት እስከ ዓለም ሕልፈት እስከ ዘመን ህልቀት ድረስ ዋጋ የሚከፈልባት ደም የሚፈስባት ሃይማኖት ናት። ምክንያቱም መስራቹ ደሙን አፍሶ ዋጋ ከፍሎ ከካሰ በኋላ እያንዳንዱ ሰው የራሱን መስቀል እየተሸከም የሚያልፍባት። አሁን ዛሬ ሰማዕትነት መክፈል እናንተ ደረታችሁን ለጥይት መስጠት ላይጠበቅባችሁ ይችላል። ስጋችሁን ገዝታችሁ ለነፍሳችሁ ፈቃድ ካደራችሁ ይቺ ሃይማኖት ናት። ቤተ ክርስቲያናችን የምዕመናን ነፍስ ሆና ዋጋ እየተከፈለባት የምትኖር እያንዳንዱ ሰው የራሱን ሸክም ተሸክሞ በመስቀል ትርክዛ፣ በመስቀል መሰላልነት፣ በመስቀል ድልድይነት የሞትን ባህር የሚያልፍባት ናት። ሃይማኖት ማለት ይቺ ናት፣ ዋጋ የሚከፈልባት። በጣም መከራ ሲጸና፣ በደል ሲበዛ፣ ግፉ ሲያይል
አይተው በቃ እግዚአብሔር የለም የሚሉ ሰዎች አሉ። ግድ የለም ማረፊያው ሌላ ነው። የሚታየው ጥቂት ዋጋ የሚከፈልበት ነው። የማይታየው ዘላለማዊ ግን ብዙ ረፍት ያለበት ነው። በዚች በከፈልናት ጥቂት ዋጋ በምንኖርባት ዘመን ያው መሞታችን ላይ ቀር በሃይማኖት ጸንተን ብንኖር ብናልፍ ግን እግዚአብሔር አምላክ ዘላለማዊን ዋጋ የማያልፈውን ሰማያዊ ጸጋ ለፍጡራኑ ይሰጣል። እንዲህ አድርጎ የሰው ልጅ ያከበረው እግዚአብሔር ሃይማኖቱን የገለጣት መስቀል ላይ ሆኖ ነው። መስቀል ላይ የገለጣት ሃይማኖት የክርስቶስ ተከታዮች የሆኑ ስማቸው ክርስቲያን ነው። የክርስቶስ ተከታዮች ስማቸው ማለት ክርስቲያን ማለት ሐሳቡ የክርስቶስ የሆነ እምነቱ፣ ስራው የክርስቶስ የሆነ ምግባሩ ማለት ነው። ቅዱስ ጳውሎስ ምን አለ? ወንህነሰ ኩልነ ህሊናሁ ለክርስቶስ ብነ፣ እኛ ሁላችን የክርስቶስ ልብ አለን አለ። እስኪ በሉ እኛ ሁላችን በሉ የክርስቶስ ልብ አለን። የማን ልብ አለን? ልብ ማለት ሐሳብ ማለት ነው። ሐሳባችን የማን ሐሳብ? እንኳን እመቤታችን ማለት ነው። እመቤታችን የአምላክ ሐሳብ ይመስላል ሐሳቧ ተብሎ የተነገረው ቀርቶ እንኳን እመቤታችን ክርስቲያን ሁሉ የማን ሐሳብ ነው ያለው? የክርስቶስ። ቅድም እንደነገርኳቸው አንድ ሐሳብ ነን፣ አንድ ነፍስ ነን። ለዚህ ነው የክርስቶስ ሙሽሮች የምንባለው። የክርስቶስ ሐሳብ ያለን ሙሽራችንን ዕለት ዕለት የምናስብ ለእሱ ታምነን እሱን አምነን የምንኖር ስለሆነ ልባችን እምነታችን ነው። የክርስቶስ ሐሳብ አለን። የክርስቶስ ሐሳብ ብቻ ሳይሆን ደግሞ የውጭ ምግባራችንም የክርስቶስ ሽታ ነው። ቅዱስ ቀሌምንጦስ እዚህ በመጽሐፈ ቀሌምንጦስ ላይ ተናግሯል። ነነሰኬ ኩልነ መሃይምናን ለተጠመቅነ በስመ አብ ወወልድ ወመንፈስ ቅዱስ መዓዛሁ ለክርስቶስ ብነ፣ እኛ ሁላችን ምእመናን በአብ በወልድና በመንፈስ ቅዱስ ስም የተጠመቅን የክርስቶስ መዓዛ አለን ይላል። ክርስቶስ ክርስቶስ ነው የምንሸተው። ማን ነው የምንሸተው? ሽታ ማለት ምግባራችን ነው። ሐሳብ ማለት እምነታችን ነው። እምነት ከምግባር አስተባብሮ አዋህዶ ክርስቶስን መስሎ የሚኖር ክርስቲያን ሁሉ መከራ ይቀበላል። መከራ ይቀበላል፣ ፈተና ይቀበላል። አባቶቻችን በቀደመው መንገድ ዋጋ እየከፈሉ ያለፉት በረከታቸውን ያሳደርብን። ገና ደግሞ ብዙ ዋጋ ለመክፈል እንደ ባለተራ ሆነን የምንማጸን እግዚአብሔር አምላክ የመከራውን ዘመን ያሳጠርልን፣ ፈተናውን ከላያችን ላይ ያስወግድልን። ቤተ ክርስቲያንን በቀደመ ክብርና ልዕልና ሀገርንም በጽኑ ሰላም መድኃኔዓለም አምላካችን በቸርነቱ ይጠብቅልን። ፍቅር አንድነቱን፣ ሰላም ስምምነቱን፣ ፈውስ ጤንነቱን ለሀገራችን ለመላው ዓለም ያድልልን። የመጣው መከራና ፈተና ተስፋ የሚያስቆርጥና ከእግዚአብሔር የሚያርቅ ሳይሆን የበለጠ ዋጋ ከፍለን የበለጠ በረከትና ክብር እንደምናገኝ አስበን በሃይማኖታችንና በሃይማኖታችን ምክንያት ብቻ የመጣው በረከት ዋጋው ሰማያዊ ጸጋ እንደሚያሰጥ አምነን ልንጋደል ይገባል። እግዚአብሔር አምላካችን የፈሰሰውን የአባቶቻችንን ደም የዚህ ዘመን የግፍ ጽዋ ፍጻሜ ያድርግልን። ለሚያሳድዱ ይችን ሃይማኖታችንን መስቀል ላይ የተመሰረተችው ስቃይ የሚያጸኑባትን ሰዎች እግዚአብሔር ልቡና ሰጥቶ ልባቸውን አራርቶ ለእውነተኛው በረት ይመልስልን። ወእምይእዜሰ አንትሙ በመንፈስ አርቶንን ያላገባብ የጨመርኩትን ስቻ ያጎደልኩትን ሊቃውንት መምህራን አባቶቼ መንፈሳዊን እግዚአብሔር ቤተሰቦች አርሙኝ። ዲበ ሃይማኖተ መስቀል ተአንጸ መሰረታ ለአመረነ ቅድስት ቤተ ክርስቲያን። የመርከባችን ቅድስት ቤተ ክርስቲያን መሰረቷ የታነጸው በመስቀል ሃይማኖት ላይ ነው። የመስቀል ሃይማኖት። ወስብሐት ለእግዚአብሔር።